ዘበኛ በሆንማ ብሩ እንደዚህ ደበድቢ ምን እንደማድረግሽ አሳይሽ ነበር። ምን አባል ታረገኝ ነው? እንደለመርከው ልትራገጥ ነው? ወይኔ መግዲ አሳይኝ ብላት ይሄን ብታሳይ ኖሮ አንከባልሽ ነበር። ልብ ካለ እስቲ ደግመህ ሞክረኝ። ምኑ ምትማታው ነው ማለት እንደመታሽ? እስቲ ወንድ ነህ በእናትህ ነካኝ። እሺ ቆይ አሁን ምንድነው የሆንከው? ምንም አልሆንኩም። አብሬሽ መሆን ስለምፈልግ ብቻ። ማኮ ቆይ አሁን እኔ ስጠይቅሽ አስጠላሁሽ እንዴ? ኧረ እኔ እንደዛ አላልኩም። እሺ እንደዛ ከሆነ ፍቅረኛሞች እንድንሆን እፈልጋለሁ። እውነት? አዎ የኔ ሚስት መሆን አትፈልጊም? ካያ እኔ ማላውቀው ሰው ሆነሃል። ቆይ ምንድነው የሆንከው? ካያ ወይ እኔ የማውቀው ጓደኛዬ ናፍቆኛል። እባክህ ከቻልክ መልስልኝ። አይዱ ይኸውልህ ምንም አይነት ሰበብ አልፈልግም። እሺ ልሞክር። ይኸውልህ እንድትሞክር አልፈልግም። እባክህ ካያ። እሺ በቃ። በስተመጨረሻ ማኮ የሚፈራውን ነገር በተለይም ደግሞ በኤዱ በኩል ቆይ ለምን ስሙን መጣራት ትፈራዋለህ እያለችው እሱ እንተሳሰባለን፣ እንጠያየቃለን፣ እንተዛዘናለን በማለት ሸፈን አድርጎ አልፎት የነበረውን ታዲያ በስተመጨረሻም በተለይም ደግሞ ከኩያ ጋር ከተነጋገረ በኋላ በስተመጨረሻም ወደ ኤዱ በመሄድ ኤዱን እንደሚያፈቅራትም ነግሯታል። በሌላ በኩል ኤዛና ከቤት መውጣት እጅግ ያስፈራው ትንሿንና በተለይም ደግሞ ከመቅዲ ጋር ሆነው አንድ ላይ ትተዋቸው መውጣታቸው እጅግ ሲያስፈራው የነበረው ታዲያ የኢዙና የቡቻን መውጣት ተከትላ ወደ ጓደኛዋ በመደወል አሁኑኑ ወደ ቤት እንድትመጣና እነ ኤዛና ሊወጡ እንደሆነና ትንሿ ብቻዋን እንደሆነች ስለዚህ አሁን እኔም ወንድሜን እንደቀለዱበት እኛም ዋጋቸውን እንሰጣቸዋለን ትላለች። ኤዛናም ከቤት መውጣቱ እጅግ ያስፈራው ሰላሙን የነሳው ቡቻንም ቡቻን ሰላሜን አጥቻለሁ፣ ምንም ጥሩ ነገር እየተሰማኝ አይደለም። ታዲያ ቡቻም ሴቶች እኮ ናቸው፣ ህፃናቶች አይደሉም፣ ትልልቅ ሰዎች ናቸው። እስከ መቼ ድረስ ነው አብረናቸው የምንሆነው? ስለዚህ ከሆነም ደግሞ ምንም ይሁን ምንም ይውጣላቸው በማለት ጉዟቸውን ቀጥለዋል። በሌላ በኩል ኤዱ ወደ መኩ በመሄድ መኩ ጋር ተነፋፍቃለች። ከመኩ ጋር እንደ በፊቱ እንዲሁም ደግሞ እሱ መናገር የሚፈራውን ነገር የማይፈልገውን ነገር በተግባር ደግሞ ብዙ ነገር ስስትም ጭምር የሚያሳያት ታዲያ ዛሬ በእኔ ምክንያት እንደዚህ ሆናችኋልና የተደበደብከው በእኔ ምክንያት ነው ስትል ከጠዋት ጀምራ ከሱ አካባቢ ቆማ እንደጠበቀችውም ትነግረዋለች። ታዲያ መኩም ይህ ነገር በአንቺ ምክንያት አይደለም፣ አንቺ መስሎች ነው እንጂ ይህ የወንዶች ጉዳይ ነው በማለት እሷን እንድትረጋጋ አድርጎ ቁጭ አድርጓት አብረው እንዲያወሩም አድርጓታል። ኤዱም ከመኩ ብዙ ነገር ትጠብቃለች። እሱ በተግባር ብዙ ነገር የሚያደርገው እሷ ግን የምትጠብቀው አንድ ነገር ወድሻለሁ ወይም ደግሞ ፍቅረኛሞች ነን የሚለውን ያ ማለት ብቻ የቀረው ልዩ እንክብካቤ የሚሰጣት። ታዲያ ዛሬ ደግሞ እሷን በድፍረት ታዲያ ለምንድን ነው ስሙን መጣራት የፈራኸው ስትልም በግልጽ ጠይቀዋለች። በሌላ በኩል ኤዱ ወደ ጓደኛዋ ወደ ኩያ በመሄድ የባህሪ ለውጥ አንገቱን መድፋት እሷን ማናገር ማቆም ሲከፋውም ሆነ ጥሩ ነገር ሲያገኝ ከእሷ ገለል ማለቱ ግራ ያጋባትም ወደ እሱ በመሄድ ታዲያ ከመጀመሪያ ነው አንተ ስትጨነቅና ሰላማዊ ሳትሆን እንዲሁም ደግሞ ተነጋግረን ከመፍታት ይልቅ የምንራራቀው መራራቅ የጀመርነው ሳልናገር ስታዳምጠኝ የነበረ የሚመስለኝ አሁን ላይ ደግሞ እየተናገርኩም እያዳመጥከኝ አይደለም ከዚህ በኋላ በማለት እሷ ልትሰናበተው ስትል እሱም ጥሩ ነገር እንዳላደረገና ጥፋት እንዳጠፋ እሱ ሳይሆን ነገር ግን ደግሞ ልቤ ጥፋት እንዳጠፋ እኔ ሳልሆን ልቤ ጥፋት አጥፍቷል፣ እባክሽን ይቅርታ አድርጊልኝ በማለት እሷን ይቅርታ ጠይቋታል። ታዲያ ኤዱም ምንድነው ያጠፋውን ንገረኝ፣ እሱም መናገር ባይፈልግም ነገር ግን በድፍን እንደዚሁ አጥፍቻለሁ ብቻ ይቅርታ እንድታደርግልኝ እፈልጋለሁ ይላታል። ኤዱም ታዲያ እሺ አደርግልሃለሁ፣ እኔም አንድ ነገር እፈልጋለሁ፣ የበፊቱ ጓደኛዬ ኩያን እንድትመልስልኝ እፈልጋለሁ። ኩያ በጣም ናፍቆኛል፣ ሳልናገረው የሚያዳምጠኝ ያ ኩያ የበፊቱ ኩያ ናፍቆኛል። ለምን እንደዚህ ሆንክ? እሱም ሰላሜን አጥቻለሁ፣ በጣም ትልቅ ችግር ውስጥ ገብቻለሁ፣ መናገር ባልችልም በቃላት ጥፋት አጥፍቻለሁ፣ እኔና ልቤ ጥፋት አጥፍተናል በማለት የሸፋፈነው ቢሆንም ነገር ግን ኤዱ ደግሞ እንድትነግረኝ እፈልጋለሁ፣ ምንድነው የተፈጠረው ነገር፣ ሁሉንም ነገር ማወቅ እፈልጋለሁ፣ እንዲሁም እንድትመልስልኝ እፈልጋለሁ። እሱም እሞክራለሁ፣ ኤዱም እሞክራለሁ እንድትለኝ ሳይሆን የምፈልገው እንድትመልስልኝ ነው የምፈልገው፣ ቃል እንድትገባልኝ የምፈልገው እንድትመልስልኝ እንጂ
እሞክራለሁ እንድትለኝ አይደለም። ታዲያ ኩያም እዚህ ጋር እመልስልሻለሁ በማለት ቃል ገብቶላታል። በሌላ በኩል ኩያና መጎ አንድ ላይ በተገናኙበትም ጊዜ ታዲያ ለምን እንደዚህ እንደተፈጠረና ስለምን እንደዚህ እንደከነፈለም ከምን ጉዳይ ተነስቶ እንደደበደበው አሁንም እየተናገረ ያለው ነገር ሴታ ሴት ለሚለው እኔ ከፊት ሁኜ አንተ ከኋላ ሆነ መምታትህ ይህ ወንድነት ነው እንዴ በማለት የሚነጋገራሉ። ታዲያ በመቀጠልም መኩም ከምን ተነስቶ እንደዚህ እንደሆነና ምን እንደሆነ ለዚህ ደረጃ ያደረሰውም ይጠይቀዋል። ታዲያ እሱም መናገር የፈለገውን ነገር በግልጽ እዚህ ጋር ተናግሯል። በግልጽ እንድትነግረኝ እፈልጋለሁ። ጥፋቴ ምንድን ነው? ለምንድነውስ እንደዚህ ደምህ የፈላው? እኔን እስከ መደባደብ ደረጃ እኔ ምንም በማላውቀው ነገር ከዚህ ደረጃ የደረስክበትን ነገር በግልጽ እንድትነግረኝ እፈልጋለሁ በማለት በግልጽ በጠየቀው መሰረት ታዲያ ኩያም ጥፋትህ ኤዱን መቅረብህ ነው። አንተ ትላንትና መተህ ኤዱን ቀምተኛል። ኤዱን እንድትመልስልኝ እፈልጋለሁ። ከኤዱ አጠገብ እንዳይህ አልፈልግም በማለት በቀጥታም ነግሮታል። መኩም እንግዲህ ከዚህ በፊት ጓደኛሞች ወይም ደግሞ እህትና ወንድም የተቀራረቡ ከዚህ የዘለለ ግንኙነት ያላቸው የማይመስለው መኩም እንዴት እንደዚህ ሊሆን ይችላል? እህትና ወንድም አይደላችሁም እንዴ? ጓደኛሞች አይደላችሁም እንዴ? እንዴት እንግዲህ እሱ ምንም ይሁን ምንም እኔ አፈቅራታለሁ፣ እወዳታለሁ። አንተ ደግሞ ከመሬት ተነስተህ ትላንትና መጥተህ እንዴት ትወስድብኛለህ? በማለት ይህ ነገር ከባድ ዋጋ ሊያስከፍለው እንደሚችል በግልጽ ነግሮት ነበረ። በሌላ በኩል በየሄደበት ችግር እየፈጠረ ያለው አቡሌ አሁን ላይ ደግሞ ከመቅዲ ጋር ወደ መቅዲ ወደምትሄድበት ቦታ ወደ እነ ትንሿ ግቢ አብሬ ሄዳለሁ። መቅዲ ለመሆኑ በምን አይነት አስማት እንደሆነ እንደዛ የዘረርሽኝ ምን አይነት አስማት እንደተጠቀምሽ እንድታስተምሪኝ ይፈልጋሉ በማለት ከመቅዲ ጋር ከጠዋት ጀምሮ ይከታተላታል። ታዲያ መቅዲ ወደምትሄድበት ሁሉ ተከትሎ በመሄድ ከነ ትንሿ በር ሲደርስ እዚህ ጋር እጠብቃለሁ በማለት በር ላይ ቀርቷል። እሱም ከነ ኢዙ በር ተገትሮ አላፊ አግዳሚውን የሚወጣ የሚገባውን እየሸኘ ከቆየ በኋላ እነ ኢዙም ሲመለሱ ምን እንደሚጠብቅ ነግረው ጠይቀውትም ታዲያ እሱም መቅዲን እንደሚጠብቅና ወደ ውስጥ እንዲገባ ቢነግሩትም ነገር ግን እሱ ትዕግስትን መማር እፈልጋለሁ በማለት ከዚያው መጠበቅ እንደሚፈልግና ወደ ውስጥ መግባት እንደማይፈልግም ነግሯቸዋል። ታዲያ እዚያው በር ላይ እየተጠባበቀ በነበረበትም ጊዜ የነ ኤዛና ወደ ቤት መመለስ ያሰቡትን ፕሮግራማቸውን እያበላሸባቸው ቤቲ ከጓደኛዋ ጋር ትንሿና መቅዲ ላይ ያሰቡት ነገር ባለመሳካቱ እየተበሳጨችውም ቤቲ እንግዲህ የአዜብ ጓደኛ ትግ ብላ ወደ ውጭ ወጣለች። ታዲያ አወጣጧ እና በሩን ከኋላ አዘጋጓ በጣም ያስደነግጥ ነበረና ለምን እንደዚህ አስደነገጥሽኝ በማለት 1-2 ይነጋገራሉ። ታዲያ ከዚህም ንግግር እሱም ሌላ ሰው ሆና ስለተመለሰችና ምን ሆነሽ ነው? ምን አለ ከውስጥ? ለምን እንደዚህ ሆነሽ እንደመጣሽ 1-2 ሲነጋገሩ እንግዲህ እሱም እየጠበቀ የነበረው መቅዲ እንድታስተምረው እንደነበረ እየነገራትም ታዲያ እሷም ወንድነቱን በመፈታተን እስኪ ወንድነ ንካኝ፣ ለዛሬ ብቻ ሳይሆን በተደጋጋሚ እስኪ ወንድ ንካኝ የሚለውን ዛሬም እንግዲህ እስኪ ወንድ ንካኝ በማለት ተፈታትነዋለች። እሱም ዘርሯታል። ወደፊት ወደኋላ እንግዲህ ተያዥ ላለመሆን ጥሏት ሄዷል። ይህች ልጅ እንግዲህ ምን ላይ ትሆን? ጉዳት ይደርስባት ይሆን ወይስ ደግሞ ታገግም ይሆን? ሰው ደርሶ ያድናት ይሆን ወይስ ደግሞ ህይወቷም አልፎ ከባድ ነገር ተፈጥሮ ማን ተጠያቂ ይሆን? እንዲሁም ደግሞ በሌላ በኩል ደግሞ መጎ ወደ ኤዱ በመሄድ እንግዲህ ከኩያ ጋር ከተነጋገረው በኋላ ኩያ በተለይም ደግሞ እንደሚወዳትና እንደሚያፈቅራት ከሷ እንዲርቅ ማስጠንቀቂያ የሰጠው ነገር ግን አሁን ላይ ሄዶ ደግሞ ሊናገረው ይፈራ የነበረውን ነገር አሁን ላይ ወደ ኤዱ በመሄድ ኤዱን አፈቅርሻለሁ በማለት በግልጽ ቅድም ላይ ስሙን ለመጣራት ፈርተዋል ያልሽኝን ነገር አሁን ላይ ትቀበኛለሽ ወይ? ሚስቴ ልትሆኚ ትፈልጊያለሽ ወይ? ፈቃደኛ ነሽ ወይ? በማለት ጠይቆ እንግዲህ ኤዱም በደስታ የተቀበለችው ትመስላለች። እንግዲህ ይህ ነገር ወዴት ያመራ ይሆን? ይህ ነገር ኩያ ጋር ምን አይነት ነገር ይፈጥር ይሆን? እሷ የማታውቀው ነገር እንደምትወደድና እንደምትፈቅር እንግዲህ ኩያ ማጠፋሃለው እያለው ወደ ምን ደረጃ ይደርስ ይሆን? ውድና የተከበራችሁ ቤተሰቦቼ እናንተ ማሳብ አስተያየታችሁን ግምታችሁን ኮሜንት ስራ አስቀምጡልን። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ
መልካም ቆይታ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ ማድረግ አትርሱ። ያለን መልካም ቆይታ